እማዬ ፖሊሶች ከመጡ እኔ ነው የሚያስሩኝ እማዬ እኔ ነው የሚያስሩኝ እማዬ እባክሽን እማዬ ኤቢ አንቺ ነሽ ያደረግሽው አይደል? አንቺ ነሽ አይደል? እና እማዬ እነሱ ናቸው እኮ ቤት ድረስ የመጡት እና ዝም ማለት ነበረብኝ? አንቺ ክፉ አንቺ ነሽ አይደል? እና አንቺ ራስሽ አድርገሽ ነው ናታን ነው የምትይው? ናታን ልታስይሽው እኮ ተገላግላለች። ኤቢ ቆይ ምን ተፈጥሮ ነው? ቤት ሁሉ እኮ ሰላም አይደለም። ዝም በይ አንቺ ነሽ አይደል ሰዎች የላክሻቸው? ዳጣ ብንም በማታውቀው እንግዲህ ቤተሰቡ ሲጨነቅ አብራ እየተጨነቀች ነው የምትገኘው። እንግዲህ ዳጣ እንደሚታወቀው እናቷ ሰላም መሆኗን እስካሁን ድረስ ምንም የምታውቀው ጉዳይ የላትም። የሚገርመው ነገር ደግሞ በጣም ንቄ ነበረች፣ ጠርጣሪ ነበረች። ግን የራስ ሲሆን እንትን ይላል እንዴ ጋይሶች፣ እስካሁን ምንም አይነት ነገር በቃ ውስጧ ምንም አይነት ጥያቄ አይመጣባትም። እንዲው ሰላም እናቴ ልትሆን ትችላለች ብላ እንኳ በፍጹም ብታይ ህልሙም የላትም። እና እንግዲህ በባለፈው ክፍል እንደሚታወቀው ያው ሰላም ልጇ መሆኗን አቶ ደረጀ ከአገናኛቸው ወይም ደግሞ ከነገራት ጀምሮ ሰላም ያው እንግዲህ የእናትነቷን በቃ ያላትን ነገር የእናትነቷን ፍቅሯን ለመግለጽ የምትችለውን ነገር ታደርጋለች። ግን ምንም እየሆነላት አይደለም ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ ዛሬ ያው አብጌል ያንን ደብዳቤ አይታ እናት መሆኗን ብታውቅም ግን አቶ ደረጀ ሀሳቧን አስቀይሮ ሰላም እና ልጅ ያለቻት ወልዳት ስለወለደቻት ሳይሆን ስለወደደቻት ነው። ምንም እንዳትለፊ ማርታንም ደግሞ በሚገባ መልኩ እኔ እንድታምን አድርጊያታለሁኝ። አንቺ ይብላኝልሽ እንጂ ከእንግዲህ በኋላ ጊዜና የጊዜ ጉዳይ ይቅጣሽ እንጂ እኔ ካሁን በኋላ ልጅ ያለችኝም ብዬ አላስብም፣ አላቅሽም፣ አታቂኝም በማለት እንግዲህ አቶ ደረጀ የንዴቱን ብስጭቱን በዚህ መልኩ ገልጾላታል ማለት ነው። ቢሆንም አብጌል ደረጀ የሚገርመው ነገር እስካሁን ድረስ ምንም አይነት ሀሳብ ለውጥ የላትም። ግን የአባት እርግማን ከባድ ነውና እንግዲህ ያሳልፎ የሰጣት ይመስላል ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ በሚገርም ሁኔታ አብጌል ደረጀ በራሷ ጊዜ ባመጣችው ጣጣ ለመጠቀሚያነት ስትጠቀመው የነበረው አርጁ ዛሬ በራሷ ላይ በጣም ከፍተኛ መስዋዕትነት አስከፍሏታል። እንግዲህ ለጥቅም ስትል ማትወደውን እና ስትፈልገው ብቻ ና እያለች ስትጫወትበት የነበረችው አብጌል ደረጀ ዛሬ እንግዲህ ናታ እሷውኑ በጣም ከባድና ትልቅ የሚባለውን መስዋዕትነት ያስከፍሏታል ማለት ነው። ምክንያቱም ሲቸግራት ወይም ደግሞ የሆነ ሰዎችን ለመጉዳል ሞተል በቃ ለተለያየ ነገር እና ይሄን አድርግ ስትለው እሺ ብሎ ሲታዘዛት እንደፈለገች ስታሽከረክረው ነበረ ማለት ነው። የዛሬ ግን በሚገርም ሁኔታ እንደምታውቁት በጣም ከፍተኛና ከባዱን መስዋዕትነት አስከፍሏታል ማለት ይቻላል። እውነት ለመናገር በህይወት ዘመን ከዚህ በላይ በጣም መጥፎና አጸያፊ ነውር ወይም በጣም መጥፎ ነገር የለም ማለት ይቻላል። ምክንያቱም በጣም ከባዱን ነገር ነው እንግዲህ አብጌል ዛሬ የሰራችው። ለዛውም ደግሞ የሰውን ያክል ፍጡር እንግዲህ ገደለች ማለት ነው። በጣም ከባድ ነው። ይህም እንግዲህ የአባት እርግማን እንደሚታወቀው በጣም ጊዜ አይሰጥም። እርግማን የአባት እርግማን ይደርሳል። በነገራችን ላይ የእናት ነው እንጂ ዋደደር የሚለው የአባት ከባድ ነው። የእናት አይደርስም ይደርሳል። ግን የእናት ሩህሩህ ያው እናት ናት። አንጀቷም ጥብቅ ስላላደለ ለዛ ነው ማለት ነው። አባት እንግዲህ እንደሚታወቀው ሁሉን ቻይ ነው። ነገሮችን በቃ አይቶ እንዳላየ ሰምቶ እንዳልሰማ ብዙ ነገሮችን ማለፍ ማስተዋል የሚችል ፍጡር ነው አባትና ግን ደግሞ እሱ ፊት አዙሮ ብሎ ካዘነ በጣም ከባድ ነው። እንግዲህ እሱ እንትን ነው ይሄን ያክል ይመስለኛል ዋጋ የሚያስከፍላት ማለት ነው። ቤተሰቦቻችን በጣም በከባዱ ነው እንግዲህ አብጌል ዛሬ እንግዲህ ያው ወደ ጦስ መውረዷ ነው ወደ እስር ቤት እስር ቤት መውረዷ ደግሞ በጣም ትልቅ ጥሩ ጎን አለው ብለን እናስበው። ምክንያቱ እንግዲህ ቤተሰቡ እኮ በሷ የተነሳ በቃ በሰውን የበላው ሰው ዛት በቃ አንዳንዴ ጥሩ ነው ሲፈታት በለንና ተፋታንና እኛም ጨንጓራችን ትንሽ ረፍ ይበል። እዛው እስር ቤት ሆና እንግዲህ ያው የእናትነት እንግዲህ ወይዘሮ ማርታ እናት ትንሽ ያው የምትጎዳ ምንም ማድረግ አይቻልም ማለት ነው ቤተሰቦቻችን።
ያው የተወሰነ እረፍት ይኖራታል። እንግዲህ ናታንና ዳጣም አሪፍ ጊዜ ያሳልፋሉ። እንግዲህ የሚገርመው የተንኮለኝነቷ ተንኮለኝነት አይታችኋል አይደል ጋይስ? እሷ ናት የመታችው፣ ግን ለሰራችው ስህተት ሳይሆን እየተጸጸተች ወይም ደግሞ ነገሮችን እንትን ለማለት ሳይሆን እያደረገች የነበር ያለችው ራሷን እንትን ለማለት ራሷን ከተጠያቂነት ለማዳን ናታን ነው የገደለው። ናታን ነው እኔ አልነካሁትም፣ በፍጹም አልነካሁትም ትላለች። ናታን እኮ የሚያውቀው ጉዳይ የለም። ናታን እኮ ገና ከውጭ በር ገና እየገባ ነው። ይሄ ነገር ሲፈጠር ራሱ የሆነ ኮቴ ድምፅ ነገር ሰማ እንጂ ጭራሽ ምንም የሚያውቀው ጉዳይ የለውም። ግን ለዛውም የሚገርመው አገላብጠው ስትለው ነበርና ፊቱን እሱ እንግዲህ አነቅቶባታል። ኦኬ አገላብጠው የምትይው የኔ አሻራ እሱ ላይ እንዲገኝ ነው እንደዛ ብለሽ ነው አቢጌል ምናምን ያለት ነበር። በነገራችን ላይ እሷ እንትን ባትልም ውሃ ስታገላብጠው ቆይታለች። ውሃ በደንብ አድርጋ ስታገላብጠው ነው የቆየችው። ግን በቃ አገላብጠው ምናምን አለች ማለት ነው፣ እሱ አሻራ እንዲጠፋላት። ናታን እንግዲህ ተጠያቂ እንዲሆን ያደረገችው ነገር በጣም ከባድ ነበረ። ግን ቢሆንም እግዚአብሔር ይመስገን ዞሮ ዞሮ ያው ናታን በእርግጥ ያኔም ብቻ ሳይሆን በኋላም እንግዲህ ከደረጀ ጋር አብረው ነው ልጁን አንስተው እነሱ እንትን ያሉ ስለሆነ ምንም አይነት እንትን የለም ማለት ነው። እና ቤተሰቦቻችን በጣም ከባድ ነበረ። እንግዲህ አቢጌል ግን እያደረገች ያለችው ነገር በጣም የሚገርም ነው። ደግሞ ከዛ ሲቀጥል በቃ እንደ ማንም አድርጋችሁ ከሀገር አስወጡኝ፣ በዛ በሉኝ፣ በዚህ በሉኝ። እንደ ወትሮ ነበር እንጂ እንደዚህ ስታስቢ እንጂ ዛሬማ እንዴት ከምን ይመጣል እንዴ? አቢጌልዬ ጉድ እኮ ነው። አትገርማችሁም ጋይስ? በጣም ነው የምትገርመው ልጅቷ እኮ እንዴ ራሷን ለማዳን እኮ ማለት ነው ታፍጨረጨረች። ናታን አገላብጠው አለችኝ፣ ያሳቀችኝ ጋይስ። ናታን አገላብጠው ያገላብጠሽ አይውልክም እንዴ ለራሷ ትንኪራውን ብላ ጥላ ከዛ ነራስ ጣለው አላለችም። ጉድ እኮ ነው። እና ቤተሰቦቻችን በጣም የሚገርም ነው። እንግዲህ አቢጌል ትንሽ ትታሰርና ቤተሰቡን ሰነሽ ረፍት ያገኝ። ከዛ ሲቀጥል ደግሞ ማለት ነው ናታንና ዳጣም አሪፍ የፍቅር ጊዜያቸውን ያጣጥሙበት። ሰሞኑን ደረጀ ራሱ እኮ ባለቤት የዛካን ሰዓት ታውቃላችሁ ሰላም ናቸው። በቃ ማለት ግቢ ውስጥ እንደፈለጉ እየተዝናኑ ነበረ። አሪፍ ቦታ እየተገናኙ የተጫወቱ ነበረ። ከግቢ ውጭ ምናምን በቃ ጸጥ ብሎ ሰላማቸውን አግኝተው ነበር። ሶዛት አሁንም በቃ ይሄ ነው መሆን ያለበት። ወይዘሮ ማርታን በነገር ብድ ብላ ነበረ። በቀጣይ ክፍል እንገናኝ። ሰላም ቆዩ።